እሱም ባላገኝ አገኝቻለሁ ብዬ ገባውና ሶፍቱን ይዤ ሄድኩት። ስልጣኔን ማረጋገጥ ብዬ በቀዳዳ ቢሮ ውስጥ ሶፍቱን አስገባው። ሌሊት ልክ 2 ሰዓት ሲሆን ሴቶቹ ሁሉ ወደቁ። ምን እንደሆኑ እኔ አላቅም። ሴቶቹ ሙስሊም ናቸው። ከዛ ወንዶቹ እነሱን ሊያነሱ ብለው እነሱን መጥተው ሲነካ እነሱም ይወርቃል እያሉ 31 ሰው ወደቁ። መልስ ይዤ ስለመጣው አሁን በሩን ክፈቱ አልኩት። ከዛ ክላሹ ተተኩሷል፣ ግድግዳ ሁሉ ተፈርሷል። 9 ሰዓት አካባቢ በማጽኗ ውስጥ ጅራፍ አለ፣ እግር 2 እግር 4 እግር አለ፣ አይኑ ብቻ ነው የሌለ። ስለዚህ ነፍስ አለ፣ ትንቀሳቀሳለች። የሱ ፎቶ ታፔላ ወደ ዱከም እንደዚህ መግቢያ ወደ ታች መንገድ ላይ ነበረች። ከዛ ፎቶን እጁን ወደ እሱ ዘረጋና ባንቴ ላይ ያለ እኔን አገኝቶኛል ብዬ ኖርማል እንደዚህ ሲያወራ ሰዎቹ ይሄ እብድ ነው ብሎ ሲናገረኝ እኔ እብድ አይደለም የሰው ያለ አልሰማም፣ የእግዚአብሔር ሰው ይሄው እጄን ዘርግቻለሁ። ከዚህ ሰዓትና ደቂቃን ጀምሮ ባንቴ ላይ ያለ እግዚአብሔር እኔን አየው፣ ስለዚህ እኔ ቀራለሁ ብዬ መጣው። ማተብ አረኩት ብዬ እጄን በሩን ነክቼ ሄድኩት። ብሩም አላወጣም፣ ኪሴም አልነካም፣ ማንም ሰው መንገድ ላይ አልጨበጥኩም። እንደጨበጥኩት እንደዛው ሄድኩትና ስሜ የተለጠፈበት ቦታ እጄን ዳሰስኩት። እግዚአብሔር በሱ የነካ ቀን ጀምሮ እስከዛሬ ኪሴ ሙሉ ነው። እግዚአብሔር ባዶ ነገር የለም። እንደገና ለቅሶ ነገር የለም። ለተጨናነቁ ነገር ስራ ቦታ የሚጨነቅ ነገር አንድ ነገር የለም። እኔ ይሄ ነገር ሁሉ እግዚአብሔር ሲያደርግኝ የሱ ፎቶ፣ የሱ መኪና፣ የሱ ሶፍት ነው እስከዛሬ እየተጠቀምኩ ያለ። ስሜ ኤልሳ መሐመድ ይባላል። ከአየር ኃይል መጣው ማለት ነው። አንድ ቀን በጣም ተጨንቄ ያለው በጣም በስራ ቦታ ሰዎቹን ሲያስጨንቅ በጣም ተጨንቄ ነበርኩትና ከግቢ ማንም ሰው እንዳይወጡ እያለ ነበረ። እኔ ግን መውጣት ስለማይችል ብዬ በሸበጥ መጥቼ እዛ አዋራ ሆኜ ዳር በር አጠገብ ተቀምጬ ነበርኩ። ከዛ የእግዚአብሔር ሰው እዚህ ያገለገለ ነበረ። ያዕቆብ መልእክት ምዕራፍ 5 ከቁጥር 1 ጀምሮ እስከ መጨረሻ የእግዚአብሔር ሰው እየተናገረ ነበረ። ስለ ሀገራችን እንጸልያለን ያለ በጣም እየጸለየ ነበረ። ከዛ እኔ ልቤ ላይ ቃሉ በጣም ሲያርፍብኝ በዛን ሰዓት የሆነልኝ በጣም በቃ ተደሰትኩትና ባያነሳኝ እንዴ በቃ እኔ ለኔ ብቻ እንዳወራ መስሎኝ ከዛ ብድግ ብዬ ተነሳና ወደ ስራዬ ተመልሼ ገባው። ከዛ በኋላ ስራዬ ተመልሼ ሲገባ አንተ እዚህ ስፍራ አይገባም ብሎ መጀመሪያ የኔን እየከለከሉ ስልጣንም አይገባም፣ አንተ ሁሌ ከተማ ትሮጣለህ፣ ስለዚህ ያንተ ደሞዝ ከተማ ስለሚከፈል ነው፣ እዛ 10,000 ነው ያንተ የሚከፈል ሲል መልስን ይዤ መጥቻለሁ ብዬ እነሱ ጋር ሲገባ ከዛ ቀን ጀምሮ አመራሩ ሲመጣ አንተ ከዛሬ ቀን ጀምሮ ስልጣኑ ያንተ ነው ብሎ ስልጣን ሰጠኝ። ከዚህ መልእክቱን ይዤ የሄድኩ ቀን ማለት ነው። ከዛ ሁለተኛ ቀን እንደገና የእግዚአብሔር ሰው እዚህ ልጆቹን እያስተማረ ነበረ። ከዚህ ሲመጣ ማንም ሰው እዚህ አልነበረም፣ ውስጥ ሰዎቹ ውስጥ ነበረ። አንድ ወንበር በር አጠገብ ነበረች። እዛ ላይ ተቀምጬ አንድ የእግዚአብሔር ሰው ሲመጣ ዛሬ ፕሮግራም የለም፣ ስለዚህ ሌላ ቀን መምጣት ትችላለህ ብሎ እሱ ሲናገረኝ ዛሬ የሚጠመቅ ልጆችን እያስተማረን ነው ያለ ነበረ። ከዛ እኔ ወንበሩን ጫን አድርጌ ይዤ መልሲን ወስጃለሁ ብዬ ሄድኩት። ከዛ የእግዚአብሔር ሰው ፊቱን ስላየው ዝም ብዬ ሄድኩትና ግቢ ሲገባ ከዛ መልሴ ሁሉ እግዚአብሔር ተመልሶኛል፣ ከዛ ሁሉ ነገር እግዚአብሔር አድርጎኛል ብዬ ግቢ ሲገባ ከዛ እየፈለገ የመጣው ነገር መልሱን እሱም አገኘው። የስራዬ ቦታ በጣም እንደገናም ጫና ነበረች። ከዛ ማረግ ከዚህ መጥቼ ጫን ወንበር አድርጌ ስራዬ ቦታ እንደገና ስልጣን ከፍ እንደሚያደርግ ፈልጌ ነበረ። ከዛ ከሱ ጋር መናገር ፈልጌ ነበረና ከዛ አሁን እሱ መናገር ልጆቹ እያስተማረ ስለነበረ እኔ ጋር ማውራት እድል ስላላገኘ ወንበሩን ጫን አድርጌ ስለዚህ እግዚአብሔር በቃ ይሰጠኛል ብዬ ሄድኩት። ከዛ ሲሄድ ጠዋት አካባቢ እኔን ጠርቶ ከዛሬ ቀን ጀምሮ ስልጣን ሁሉ አንተ ነው፣ እዚህ ያለ ሰዎችን ሁሉ መረከብ አለበት ብሎ ለኔ ሰጡ። ሙሉ ሰዎቹን ማለት ነው። መጀመሪያ ከቲም መሪ አንስቶ ቲም መሪ ነበረ ታችኛው ማለት ነው። በአንድ ጊዜ ብድግ አድርጎና ጋንታ መሪ ዋና አዛዡ ነው አደረጉ። ከዛ ይሄን እግዚአብሔር አደረገኝ ብዬ ሁለተኛ ቀንም እንደገና ቀን መጣው። እሱም ባላገኝ አገኝቻለሁ ብዬ ገባውና ሶፍትን ይዤ ሄድኩት። ከዛ ስልጣኔን ማረጋገጥ ብዬ በቀዳዳ ቢሮ ውስጥ ሶፍቱን አስገባው።
ከዛ አስገባውና ነገ ሲመጣ ስልጣኔ ይረጋገጣል፣ በወረቀት ሁሉ ነገር ሙሉ ይሆናል አልኩትና ከዛ ዝም ብዬ ወረቀቱን ሲያስገባ አመራሩ ሲመጣ ማንም ሰው ሳይጠራ ከዛሬ ቀን ጀምሮ ሁሉ ነገር ያንተ ተረጋግጧል፣ ከዛሬ ቀን ጀምሮ ማንም ሰው ካንተ ላይ የሚወስድ ሰው የለም ብሎኝ ተናገረኝ። ከዛ ቀን ጀምሬ ተቀብዬ ልቤ ላይ አረፈ። ይሄው አሁን እየሰራ ነው። አሁን እዛ ያለ ሁሉም እኔ ነው የሚመራ። እዛ ያለ አሁን ልጆቹ ሁሉ በኔ እጅ ላይ ነው እግዚአብሔር አሳልፎ ሰጠኝ። በኔ ላይ የተነሱ ግን እግዚአብሔር ከዚህ አንስቶ ወደ ሌላ ቦታ ሸኘ። እነሱ አሁን ዳር አገር ላይ ነው አለ፣ እኔ ግን እዚህ ነው ያለው። ይሄ ሁሉ ነገር ሲሆንብኝ የእግዚአብሔር ሰው ፎቶና መኪና የሱ ላይ የወረደ ሶፍት ነው ተቀበልኩት እንጂ የሱ ፊቱም አላየውም፣ የሱ ልብስም አልነካም። ግን ያደርጋል እግዚአብሔር በሱ ብዬ አንድ ቀን ነው ብቻ ነው ፊቱን አየ በሩቅ። ከዛ ቀን ጀምሮ እግዚአብሔር ሁሉ ነገሬን ቀየረ። ከዛ ሌላ ቀን እንደገና ያለ ሰዎች አመራሮች ሁሉ ወደ ድንበር ሀገር ትሄዳላችሁ ብሎ እንደገና ሌላ ደብዳቤ መጣ። አመራር የሆናችሁ ሁላችሁ ወደ ዳር ሀገር ትሄዳላችሁ አሉ። እኔ አሁን መፍትሄ ሰውን ቢጠይቅ ስለማያስቀር ባለትዳር ነኝ፣ አንድ ልጅ አለኝና ልጄን ትቼ አልሄድም። ስለዚህ እኔ ቤተሰቤ ሙስሊም ነበረ በፊት፣ አሁን ግን ባለቤቴና እኔ ብቻ ስለሆነ ለማን ጥዬ ሄዳለሁ? ስለዚህ መልስ ስላለኝ እግዚአብሔር ባለፈውም በሱ አልፎ ስለሰራ አሁን ምን መስራት አለበት? እዛ ቤተ ክርስቲያን መሄድ አለብኝ ብዬ ወደ ዱከም ከደረስኩት በኋላ የሱ ፎቶ ታፔላ ወደ ዱከም እንደዚህ መግቢያ ወደ ታች መንገድ ላይ ነበረች። ከዛ ፎቶን እጁን ወደ እሱ ዘረጋና ባንቴ ላይ ያለ ማግኘት ስለማልችል እኔን አገኝቶኛል ብዬ 3 ጊዜ እጁን ዘረጋና ባንቴ ላይ ያለ ቅባት እኔን ያስቀረኛል። ከዛ ወደ ጋምቤላ ክልል አልሄድም፣ ስለዚህ እዚህ መቅራት አለብኝ፣ ባለቤቴ ጋር እዚህ ሆናለሁ ብዬ ኖርማል እንደዚህ ሲያወራ ሰዎቹ ይሄ እብድ ነው ብሎ ሲናገረኝ እኔ እብድ አይደለም፣ የሰው ያለም አልሰማም፣ የእግዚአብሔር ሰው ይሄው እጄን ዘርግቻለሁ። ከዚህ ሰዓትና ደቂቃን ጀምሮ ባንቴ ላይ ያለ እግዚአብሔር እኔን አየው፣ ስለዚህ እኔ ቀራለሁ ብዬ ተመልሼ እዚህ መጣ። ቤተክርስቲያን ገባ። ማተብ አረኩት ብዬ እጄን በሩን ነክቼ ሄድኩት። ከዛ ግቤን ሲሄድ በሩን እዚህ ማንም ሰው አልጨበጥኩም፣ በዛ ብሩም አላወጣም፣ ኪሴም አልነካም፣ ማንም ሰው መንገድ ላይ አልጨበጥኩም። እንደጨበጥኩት እንደዛው ሄድኩትና ስሜ የተለጠፈበት ቦታ እጄን ዳሰስኩት። እንደዚህ ሲዳሰስ ከዳሰስኩት በኋላ እኔ ስሜ ቀርቷል፣ እኔ አልሄድም፣ እናንተ እንዳላችሁ ሳይሆን እግዚአብሔር ይሄው መልስ ሰጥቶኛል። ኢየሱስና ጳውሎስን አውቃለሁ፣ ሰይጣን ብሎ እንደተናገረ እኔ የእግዚአብሔር ሰው መሆኑን አውቃለሁ፣ አመንኩት። ግን እግዚአብሔር ያስቀረኛል ብዬ ለማንም አልነገርም። ማታ አካባቢ ነው ዳሰስኩትና ቀረው። ከዛ ሰዎች ሁሉ ሲቀር አንተ ቀርቷል፣ ስለዚህ አትሄድም፣ አንተ እዚህ ሰፈር ነው፣ ሌላ ቦታ አትሄድም፣ እዚህ አዛዥ ሆኖ ትቀመጣለህ አለ። ከዛ እኔ እዛ ስፍራ ላይ አዛዥ ሆኜ አሁንም ተቀመጥኩት። ዛሬ ግን እየመጣው ይሄ ነገር ሊመሰከረን የእግዚአብሔር ሰው እጁን እንኳን ባይጨበጥ የሱ የሚያስተምር ልብሱ ወይ መጽሐፍ ቅዱሱን ነክቼ መምጣት አለበት። ዛሬ ግን ይሄን ሳልነካ አልመጣም ብዬ መጣው። የእግዚአብሔር ሰው ግን በእጁ ነክቶኛል። ከዛ የበለጠ እግዚአብሔር ድል እንደሚያደርገኝ ነገርን አምናለሁ። ይሄ እግዚአብሔር ሰው አብሮ ቆመን አላወራንም፣ አብረን አልተነጋገርም፣ እሱ ስሜን አያውቅም። ግን ከሱ ላይ ያለ የእግዚአብሔር መንፈስ በሱ ሶፍት እየጠረገ ሶፍት እግዚአብሔር ይሄ ሁሉ ነገር ሰራ። ዛሬ ግን እጄ ስለነካኝ በዛ ውስጥ ያለ ጓደኞች ሁሉ እንደሚቀየር አምናለሁ። ከዛ የበለጠ ሌላ እግዚአብሔር ያደረገ አንድ ቀን መጥቼ እንደገና አንድ እህት እሷና አንድ ወንድ ነበሩ። እዛ ውስጥ እየዞሩ እየጸለዩ ነበረ፣ በጣም እየጸለዩ ነበረ። እኔም ብድግ ብዬ ከነሱ ጋር እየጸለይኩ እሷ እንደዚህ ሲታልፍ እኔን ነካች በልብሴ ማለት። በሷ ላይ ያለ እግዚአብሔር እሷ እሱን ስለነካች እኔም ተነክቶኛል፣ እሷ የነካ እኔን ነክቶኛል። ስለዚህ ልጅን ስለሆነ እሷን ይነካል። በዛን ሰዓት እሱ ባይኖርም እሷ ነክቻለሁ ብዬ እንደሚያልፍ ብዬ እሷን ነካው። ከዛ በኋላ የነካ ነገርን እሷን ከነካ በኋላ ሰዎቹ እየጸለዩ ያለ በፈጣን ሄድኩት። ጋፋት ትባላለች ቦታ፣ ወደ ደንካካ ወደ ውስጥ ገባ ማለት ነው። እዛ መሳሪያ ነው የምንጠብቁ። ከዛ ያለበት ቦታ በጣም አስቸጋሪ ነው። እዛም አዛዥ ሆኜ ነው ተቀምጬ የነበርኩት። እዛ ያለ ጊዜ በጣም በቃ ሰዎቹ ቤት ውስጥ የሚገርም ነገር ነው። ሰራተኛ ቤት ውስጥ አለ፣ ምግብ የኛ የሚሰራ ማለት ነው። እነሱ የቡዳ መንፈስ ገባ። እኔ ግን ድምፅ አልሰማም፣ በአይኔ አላየውም። የእግዚአብሔር ሰው እዚህ እየተናገረ እሱን ስለሌለ የእሷ ልብስን በእሷ መንፈስ ይሰራል ብዬ ሄድኩትና እዛ ሲገባ ሌሊት ልክ
2 ሰዓት ሲሆን ሴቶቹ ሁሉ ወደቁ። ምን እንደሆኑ እኔ አላቅም። ሴቶቹ ሙስሊም ናቸው። ሲወርቁ ሲንከባለሉ፣ ከዛ ወንዶቹ እነሱን ሊያነሱ ብሎ እነሱን መጥቶ ሲነካ እነሱም ይወርቃል እያሉ 31 ሰው ወደቁ። የእግዚአብሔር ክብር እዚህ ያለ እኔ ዛሬ አዲስ ነገር ብዬ እየሳቁ ስለሄድኩ ማለት ነው። ከዛ እዛ ስፍራ ላይ እንደገባው ሴቶቹ የቡዳ መንፈስ ወደቁ። እኔ ከእግዚአብሔር ሰው የሆነ ነገር ይዤ ስለመጣው አሁን መፍትሄ መሆን አለበት። ስለዚህ ሂዱና ኤልሳን ጥሩ አሉ። እኔ ኮንቴነር ውስጥ እየተኛ ነው። ሮጦ መጡ። ስለዚህ ዛሬ ከተማ ወጥቷል አንተ፣ ስለዚህ መፍትሄ አንተ ጋር ነው አለ። እኔ ከእግዚአብሔር ሰው ጋር ተገናኝቼ ነበርኩ። ሰዓቱ ሲያርፍብኝ መልስን ይዤ መጥቻለሁ። ስለዚህ አሁን ሰይጣን ሁሉ እጅ ጭኜ ውጣ ማለት ስለማልችል በር ላይ ቆሜ እኔ አዛለሁ። የእግዚአብሔር ሰው ላይ መልስ ይዤ ስለመጣው አሁን በሩን ክፈቱ አልኩት። ከዛ ክላሹ ተተኩሷል፣ ግድግዳ ሁሉ ተፈርሷል። ከዛ ርጭት ምናምን ብሎ ሰይጣን ይሄ ጭስ የክላሽ ጭስ ከሰማ ልጆቹ ከመሬት ሊነሳ ይችላል ብሎ ሰዎቹ እነሱን ያነሱ ነበር። እኔ ግን በኢየሱስ ስም አሁን ከዚህ ሰዓትና ደቂቃ ጀምሮ የራሱን እናንተ ገልጾ ተናግሮ ከሰዎቹ ውስጥ መውጣት አለበት ብሎ አዘዝኩት። በእግዚአብሔር ሰው ስለነካኝ መንፈሱን ተቀብዬ መጣው። አሁን ተሞልቼ ነው መጣው በዛን ቀን ማለት ነው። እሱ ባያገኝ ግን ከሱ ልጆቹ ከሱ ስር ያለ በቃ መንፈሱ ስለነካ እኔ በቃ ዛሬ ተነክቼ ነው መጣው፣ ታጥቄ ነው መጣው ብዬ ገባና በኢየሱስ ስም ስልጣን አሁን ለቆ መውጣት አለባት ብዬ ሁሉ ሰው እኔ እጅ አልጫኑም። 32 ሰው ጌታን ተቀበሉ በዛን ቀን እዛው በ5 ደቂቃ ሁሉን ተቀበሉ። እኔ ግን በአንዳንድ አይጸልም በር ላይ ቆሜ ጌታን ተቀበሉ። ስለዚህ ጊዜው አሁን ነው ብዬ ተናገርኩት። የእግዚአብሔር ሰው ከዛሬ ቀን ጀምሮ እግዚአብሔር ባንተ እንደዚህ ስላደረገ 7 ቀን ፍቃድ ሰጥቶ እኔ ጸሎት ቤት ገባው። አሁን እንደገና አንድ ቀን መጥቼ እሱ የለም መኪና ውጭ ነበረች። ከዛ እኔ የፈለኩበት ነገር ቤቴ ውስጥ ብዙ ጥያቄ ነበረ። ብር ምንም ነገር አይነበርም፣ ብር አይበረከትም። ስለዚህ ዛሬ እንግዳ ይመጣኝ የኔ ቤት ስለሚመጣ ምን ይሰጣለሁ ብዬ በጣም እየተጨነኩ ነበረ። የባለቤቴ እህት ቤቴ መጣች። ከዛ ሲመጣ እኔ መጽሐፍ ቅዱስን አውጥቼ ከመጸለይ በፊት እዚህ መጥቼ መኪናውን ነክቼ መልሱ ዛሬ የኔ ቤት የሚመጣ ሰዎች ሁሉ ባዶ እጅ አይመጣም። ስለዚህ እግዚአብሔር ያለበት ቦታ ቀስቅሶ ያመጣል ብዬ የእግዚአብሔር ሰው መኪና ነክቼ ወደ ቤቴ ሄድኩት። ቤት ሲገባ የባለቤቴ እህት ቤት ውስጥ ነው አለ። ከዛ እንደገና እንደገባው ቡና አፈላና እራት ከበላም በኋላ ለሷ መጸለይ ጀመርኩት። ከጸለይኩ በኋላ ልክ ማታ 9 ሰዓት አካባቢ በማጸኗ ውስጥ እንሽላሊት ወጣ። ጅራፍ አለ፣ እግር 2 እግር 4 እግር አለ፣ አይኑ ብቻ ነው የሌለ። ስለዚህ ነፍስ አለ፣ ትንቀሳቀሳለች። አሁን እግዚአብሔር በሱ እዚህ ውስጥ ቁጭ ብሎ ያርፋል። ስለዚህ ስለ መንፈሳዊ ስለሚያስብ እኔ አሁን እሱን ባላገኝ ይሄ መኪና መነካት አለበት ብዬ መኪና ነካው። ከዛ ቤቴ ውስጥ እያለ እሷም የሚያስፈልግ ነገር ይዞ መጣች። የሚያደርግ ነገር በዛን ሰዓት የምንበላ ነገር አንድ ነገር አልነበረም። 100 ብር እንኳን አካውንቴ ላይ አልነበረም፣ ዜሮ ነኝ እኔ። ከዛ በኋላ እግዚአብሔር እሷን ካመጣች በኋላ በሷም ተፈታች። እስከዛሬ ኪሴ ሙሉ ነው። እሱን ባላገኝ ኪሴው ይኸው በዛን ሰዓት መኪና እሱ የነካ ቀን ጀምሮ እስከዛሬ ኪሴ ሙሉ ነው። እግዚአብሔር ባዶ ነገር የለም። እንደገና ለቅሶ ነገር የለም። የተጨናነኩ ነገር፣ ስራ ቦታ የሚጨነቅ ነገር አንድ ነገር የለም። በቃ ፈታ ብዬ የኖርኩ ነው። የእግዚአብሔር ሰው ሁሌ ማለት እኔ እሱ እዚህ መጥቶ እሱ ሲናገር ሰዎቹ የማይሰሙ ሰዎች እንደሚሰሙ ይፈልጋለሁ። ለምን እኔ ይሄ ነገር ሁሉ እግዚአብሔር ሲያደርግኝ የሱ ፎቶ፣ የሱ መኪና፣ የሱ ሶፍት ነው እስከዛሬ እየተጠቀምኩ ያለ። ስለዚህ በእሱ የጠረገ ሶፍት ላቡን ስላወጣ በኔ ላይ ያለ ይሰራል ብሎ የእግዚአብሔር መንፈስ ስለሚናገር ኢሳያስ 61 ላይ ያለ ቃል እሱ ልቤ ላይ ስላለ እሱን ይዤ ነው የሚንቀሳቀስ። ወደዚህ ሲመጣ ይሄን ቃልን ይዤ ነው የሚመጣ። እግዚአብሔር ይሄን ነገር በእግዚአብሔር ሰው ነው ያደረገ። በዚህ የተቀመጠ ከተማ ውስጥ የትኛው ከርስ እግዚአብሔር በሱ አልፎ እንደሚሰራ እኔ አምናለሁ። የትኛው ነገር የተደበቀ ነገር ያለ የተሰወረ ነገር ያለ መሬት ስርን አየር ላይም በሰው ውስጥ የተደበቀ እግዚአብሔር በሱ ያወጣል። ለምን እኔ ያየው ነገር መሬት ምድረ በዳ ውስጥ እግዚአብሔር በሱ አልፎ በሶፍቱን እኔን አወጣ። ከዛ አሁን ዳር አገር የሚሄድበት ቦታ እግዚአብሔር እኔን አስቀረ። አንድ ሁለተኛ በሱን መኪና ነክቼ እኔን ተጠቅሞኝ በሌላ የኔ ቤት እየመጣ ሰው ከማጽኑ ውስጥ ታምር ነገር ወጣ።
እኔ ይሄ ነገር እግዚአብሔር ሁሉ ነገር ሲያደርግ ጆሮ አልሰማም፣ አይኔ አላየውም። ዝም ብዬ ጸልያለሁ። ግን የእግዚአብሔር ሰዎችን እወዳለሁ። ያለበት ቦታ የሚሄድበት ቦታ እመርጣለሁ። ይሄ እግዚአብሔር ሰው እግዚአብሔር ደጋግሞ ይባርክ። አፖስትል እንድንቃቸው እግዚአብሔር በዘመኑ በሁሉ እግዚአብሔር በጣም ደጋግሞ ይላለው። በጣም እግዚአብሔር ይባርክ። እንደዚህ ይላል ኤርምያስ ምዕራፍ 33 ቁጥር 3 ላይ እንደዚህ ይላል፣ አይቴ የማታቅ ነገር ታላቅ ነገርን አሳያለሁ። በአንተ እግዚአብሔር እንኳን አንተ ባትገኝበት ስፍራ ላይ አንተ የተረገጥበት ስፍራ ላይ እግዚአብሔር አሳልፌ እሰጣለሁ እንዳለ ሰዎቹ መልስ ሲያጡበት ጊዜ እዚህ ስፍራ እንደገቡ ሁሉ መልስ አግኝቶ እንደገባ አምናለሁ። ዛሬም በእኔ እንደሆናችሁ ሰዎቹ በዚህ ስፍራ ላይ የገባችሁ እሱ ቢኖርም ባይኖርም እዚህ እንደመጣችሁ ባዶ አትመለሱ። ሙሉ ነገርን አገኝታችሁ ትመለሳላችሁ። ስለዚህ የእግዚአብሔር ሰው ጋር ቅረቡ። እግዚአብሔር እኔ ያልኩ ነገር በእኔ ያደረገ እግዚአብሔር አሁንም ደግሞ ለዚህ ቤተ ክርስቲያን እግዚአብሔር ብዙ ሰዎችን አስነስቷል። ብዙ ሰዎችን በዚህ ከተማ ውስጥ ለዩ ቦታ የምትሄድበት ቦታ እግዚአብሔር ግን በልዩነት እዚህ ስፍራ ላይ አለ። አይተ ማታቅ ነገር እግዚአብሔር በዚህ የእግዚአብሔር ሰው አልፎ ይሰራል አምናለሁ። እውነት አሁን ሁሉም ነገር በአንድ ቀን ስብከት እግዚአብሔር ሁሉን ሰውነቴን ነገሬን ሁሉ ተቀየረ። የተቀየርክ እግዚአብሔር የያዕቆብ መልእክት ምዕራፍ 5 በዛን ሰዓት እየሰበክ የነበርክ የአገር እንጸልያለን እንጂ እኔ ለአንድ ሰው አይደለም ዛሬ የሚጸልዩ ለአገር ነው ብሎ ተናገረ። እኔ ግን ለአገር ሰው ነኝ፣ ለአገር የቆምኩ ሰው ነኝ፣ ወታደር ነኝ። ስለዚህ አንድ ሰው ከዛ መካከል እኔ ነኝ ብዬ ተቀበልኩት። ስለዚህ የእግዚአብሔር ሰው ደጋግሞ እግዚአብሔር ይባረክ፣ ጸጋና ኃይሉ ከሱ ጋር ይሁን። አይቶ የማታቅ የማስተዋልና ጥበብ የእግዚአብሔር እጅ ከሱ ጋር ይሁን። በጣም ወዳለው እግዚአብሔር ካንተ ጋር። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ, the true voice of transformation.